የአርሰናሉ ሚኬል አርቴታ የ2025-26 የውድድር ዘመን የእንግሊዝ ፕሪምየር ሊግ ምርጥ አሰልጣኝ ተብሎ ተመረጠ። ስፔናዊው አሰልጣኝ ከ22 ዓመታት በኋላ ከአርሰናል ጋር የእንግሊዝ ፕሪምየር ሊግ ዋንጫ አሸናፊ መሆኑን ተከትሎ በሊግ ማናጀርስ አሶሲዬሽን የውድድር ዓመቱ ኮከብ አሰልጣኝ ሆኗል። የብሬንትፎርዱ ኬት አንድሪውስ፣ የማንቸስተር ዩናይትዱ ማይክል ካሪክ፣ የማንቸስተር ሲቲው ፔፕ ጓርዲዮላ፣ የቦርንመዙ አንዶኒ ኢራኦላ እና የሰንደርላንዱ ረጂስ ለብሪስ ለሽልማቱ በእጩነት ቀርበው ነበር። ፍራንክ ላምፓርድ ደግሞ የእንግሊዝ ሻምፒዮንሺፕ የዓመቱ ምርጥ አሰልጣኝ ሽልማትን ወስዷል። የቀድሞው የቼልሲ ኮከብ ኮቬንትሪ ሲቲን እየመራ ከ25 ዓመታት በኋላ ወደ ፕሪምየር ሊጉ መመለስ ችሏል። ኮቬንትሪ ሲቲ በቻምፒዮንሺፑ በ46 ጨዋታዎች 97 ጎሎችን በማስቆጠር ቀዳሚው ክለብ ሲሆን በመከላከሉ 45 ጎሎችን ብቻ በማስተናገድ የሊጉ ምርጡ የተከላካይ ክፍል ነበረው። ማንቸስተር ዩናይትድ የብሩኖ ፈርናንዴስን ውል ለማራዘም ድርድር መጀመሩ ተገለጸ። እንደ ፋብሪዚዮ ሮማኖ መረጃ ከሆነ ቀይ ሰይጣኖቹ የፖርቱጋላዊውን ኮከብ ውል ለማደስ ከተጫዋቹ ወኪል ጋር መነጋገር ጀምረዋል። ብሩኖ ፈርናንዴስ በማንቸስተር ዩናይትድ ያለው ውል በ2027 የሚጠናቀቅ ቢሆንም አዲሱ አሰልጣኝ ማይክል ካሪክ የ31 ዓመቱን አማካይ በክለቡ ለረዥም ዓመታት ለማቆየት ተዘጋጅቷል። በሳውዲ አረቢያ ትልልቅ ክለቦች በጥብቅ የሚፈለገው ብሩኖ ፈርናንዴስ በማንቸስተር ዩናይትድ የ57 ሚሊዮን ፓውንድ የውል ማፍረሻ ሂሳብ አለው ተብሏል። ኦስማን ዴምቤሌ እና አሽራፍ ሐኪሚ ልምምድ መጀመራቸው ተገለጸ። ጉዳት ላይ የሰነበቱት የፓሪስ ሰን ጀርመን ቁልፍ ተጫዋቾች ከጉዳት አገግመው ትላንት ከቡድኑ አባላት ጋር የጋራ ልምምድ መስራታቸው ታውቋል። የወቅቱ የባሎንዶር አሸናፊ ኦስማን ዴምቤሌ እና የአፍሪካ ኮከቡ አሽራፍ ሐኪሚ ፓሪስ ሰን ጀርማ ከአርሰናል ጋር ቅዳሜ ለሚያደርገው የቻምፒየንስ ሊግ የፍጻሜ ጨዋታ ለመድረስ እየተዘጋጁ ነው ተብሏል። ሁሊያን አልቫሬዝ የአትሌቲኮ ማድሪድ የውድድር ዓመቱ ኮከብ ተጫዋች ሽልማትን አሸነፈ። አርጀንቲናዊው የፊት መስመር ተጫዋች የአትሌቲኮ ማድሪድ ኮከብ ተብሎ ሲመረጥ በውድድር ዘመኑ በተከታታይ ለሁለተኛ ጊዜ ሆኗል። የ26 ዓመቱ ሁሊያን አልቫሬዝ በ2025-26 የውድድር ዘመን በሁሉም ውድድሮች ለአትሌቲኮ ማድሪድ በ44 ጨዋታዎች 20 ጎሎችን ሲያስቆጠር 9 አሲስት አስመዝግበዋል። የቀድሞው የማንቸስተር ሲቲ ኮከብ በመጪው ክረምት የዝውውር ጊዜ አትሌቲኮ ማድሪድን ሊለቅ እንደሚችል እየተነገረ ሲሆን ባርሰሎና፣ አርሰናል እና ፓሪስ ሰን ጀርመ የሁሊያን አልቫሬዝ ፈላጊ ሆነው ቀርበዋል። የማንቸስተር ዩናይትድ የግንቦት ወር ኮከብ ተጫዋች ሽልማት እጩዎች ይፋ ተደርገዋል። ብሩኖ ፈርናንዴስ፣ ኮቢ ሜይኑ እና ማቴዎስ ኩንሃ ለ2025-26 የውድድር ዘመን የመጨረሻው የወሩ ኮከብ ተጫዋች ሽልማት በእጩነት ቀርበዋል። የአሰልጣኝ ማይክል ካሪክ ቡድን በግንቦት ወር ባደረጋቸው 4 ጨዋታዎች ሊቨርፑል፣ ኖቲንግሃም ፎረስት እና ብራይተንን ሲያሸንፍ ከሰንደርላንድ ጋር አቻ ተለያይቷል። ብራዚላዊ ማቴዎስ ኩንሃ በ3 ጨዋታዎች 2 ጎሎችን ሲያስቆጥር ኖቲንግሃም ፎረስት ላይ በሊጉ ለማንቸስተር ዩናይትድ 10ኛ ጎሉ ላይ ደርሷል። ብሩኖ ፈርናንዴስ በ4 ጨዋታዎች 1 ጎል አስቆጥሮ 2 አሲስት ሲያደርግ በሁለት ጨዋታዎች ላይ ኮከብ ተጫዋች ተብሎ ተሸልሟል። ፖርቱጋላዊው የማንቸስተር ዩናይትድ ኮከብ ኖቲንጋም ፎረስት ላይ የፕሪሚየር ሊጉን የአሲስት ሪከርድ ሲጋራ፣ በመጨረሻው የብራይተን ጨዋታ ላይ ደግሞ የቲየሪ ኦንሪ እና ኬቪን ደብሩይነን ሪከርድ በ21 አሲስት ከመስበሩ በተጨማሪ 1 ጎል አስቆጥሯል። ኮቢ ሜይኑ በወሩ ውስጥ 4 ጨዋታዎችን አከናውኖ ሊቨርፑል ላይ የማሸነፊያ ጎል ከማስቆጠሩ በተጨማሪ የጨዋታው ኮከብ ተጫዋች ተሸላሚ ሆኗል። የ21 ዓመቱ አማካይ በአሰልጣኝ ማይክል ካሪክ ስር ምርጥ ጊዜ ማሳለፉን ተከትሎ በአሰልጣኝ ቶማስ ቱሄል የእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ መካተት ችሏል። የእንግሊዝ ፕሪምየር ሊግ የ38ኛ ሳምንት ኮከብ ተጫዋች ሽልማት እጩዎች ይፋ ሆነዋል። በዚህ መሰረት ብሩኖ ፈርናንዴስ፣ ፓትሪክ ዶርጉ፣ ኖኒ ማድዌኬ፣ ጃሮድ ቦዌን፣ ዣኦ ፓልሂና፣ ኦሊ ዋትኪንስ እና የሰንደርላንዱ ትሬሂውም ለሳምንቱ ኮከብ ሽልማት በእጩነት ቀርበዋል። የአሰልጣኝ ፔፕ ጓርዲዮላ ረዳቶች ከማንቸስተር ሲቲ ጋር መለያየታቸውን ክለቡ አስታወቀ። ስፔናዊው አሰልጣኝ ከ10 ዓመታት የማንቸስተር ሲቲ ቆይታ በኋላ መለያየቱን ተከትሎ የፔፕ ረዳት የነበሩ 5 አባላት መልቀቃቸው ይፋ ሆኗል። ምክትል አሰልጣኞቹ ፔፕ ሊንደርስ እና ኮሎ ቱሬ፣ የአካል ብቃት አሰልጣኙ ሎሬንዞ ቦናቬንቱራ፣ የግብ ጠባቂ አሰልጣኙ ዣቢ ማንቺሲዶር እና የፔፕ ጓርዲዮላ አማካሪና የማንቸስተር ሲቲ ተጫዋቾች የቅርብ ሰው የነበረው ስፔናዊው ማኔል ኤስቲያርቴ ክለቡን ለቀዋል። ማንቸስተር ሲቲን በይፋ መረከብ የቀራቸው የቀድሞው የቼልሲ አሰልጣኝ ኤንዞ ማሬስካ የራሳቸውን የአሰልጣኝ ቡድን አባላት ወደ ኢቲሃድ ያመጣሉ ተብሏል። የሞሮኮ ብሔራዊ ቡድን የዓለም ዋንጫ ስብስቡን ይፋ አደረገ። አዲሱ የሞሮኮ አሰልጣኝ መሐመድ ዋህቢ ለ26 ተጫዋቾች ጥሪ አቅርበዋል። በ2025 አፍሪካ ዋንጫ የፍጻሜ ጨዋታ ላይ ከተሳተፉት 11 ተጫዋቾች 10ሩ በስብስብ ውስጥ ሲካተቱ የ32 ዓመቱ አዳም ማሲና ብቻ ሳይጠራ ቀርቷል። አሽራፍ ሐኪሚ፣ ኖሳይር ማዝራዊ፣ ሶፊያን አምራባት፣
ብራሂም ዲያዝ፣ አዩብ ኤልካቢ፣ አብዲ ኤዛልዙሊ እና ፈረንሳይን ትቶ ለሞሮኮ መጫወትን የመረጠው የፉልሃሙ ኢሳ ዲዮፕ ለዓለም ዋንጫው ጥሪ ከደረሳቸው መካከል ናቸው። ለ2026 ዓለም ዋንጫ በሞሮኮ ብሔራዊ ቡድን ጥሪ ሳይቀርብላቸው ከቀሩት ተጫዋቾች መካከል ሐኪም ዚየች፣ ዩሱፍ ኤነስሪ፣ ሶፊያን ቡፋል እና አሚን አድሊ ይገኙበታል። በ2022 የኳታር ዓለም ዋንጫ በአሰልጣኝ ዋሊድ ሬግራጊ መሪነት ግማሽ ፍጻሜ የደረሱት የአትላስ አንበሶቹ በ2026 ዓለም ዋንጫ ምድብ 3 ላይ ከብራዚል፣ ስኮትላንድ እና ሄይቲ ጋር ተመድበዋል። በመጨረሻም በዩኤፋ ኮንፈረንስ ሊግ የፍጻሜ ጨዋታ ክሪስታል ፓላስ ከራዮ ቫይካኖ ዛሬ ምሽት ይጫወታሉ። ጨዋታው በጀርመን ላይፕዚግ ሬድቡል አሬና ከምሽቱ 4 ሰዓት ጀምሮ ይካሄዳል። የፕሪምየር ሊግና የላሊጋ ተወካይ የሆኑት ክሪስታል ፓላስና ራዮ ቫይካኖ በአውሮፓ መድረክ የመጀመሪያ ዋንጫቸውን ለማሸነፍ ይፋለማሉ። በአውሮፓ ሶስተኛ ደረጃ ባለው የኮንፈረንስ ሊግ ግማሽ ፍጻሜ ጨዋታ ክሪስታል ፓላስ ሻክታ ዶኔስክን፣ ራዮ ቫይካኖ ስትራስቡርግን አሸንፈው ለፍጻሜ ደርሰዋል። በክሪስታል ፓላስ በኩል ኤዴን ኬቲያ በጉዳት ከፍጻሜ ጨዋታ ውጭ ሲሆን አማካዩ አዳም ዋርተን ለጨዋታው መድረሱ አጠራጣሪ ሆኗል። የክሪስታል ፓላስና ራዮ ቫይካኖ አሸናፊ በሚቀጥለው የውድድር ዘመን በዩኤፋ ዩሮፓ ሊግ ተሳታፊ ይሆናል።